ولا تجد أكثرهم شاكرين. أشر الله وبركاته. عليكم السلام. صلاة ينكسው ሰው ከሶላት ማን ውሻ የነከሰው ሰው ከሶላት ይርቃል ወይ? ላ አይርቅም። ያ የነከሰብህን ቦታ 7 ጊዜ ማጠፍ ብቻ ነው። ሶላትህን መቼም ቢሆን አትተውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማእ ነው ያሉት። ለውሻ የሆነ ቦታ ላይ ልጋጉን ወይም ለሀጩን ቢያስነካባቸው 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ከዚያ በኋላ 6ቱን በውሃ ብለው ተናገሩ። ወደ ያነከሰብህ ቦታ ላይ በዚህ መልኩ አጥበህ ሶላታቸውን መቼም ቢሆን አትተውም። ወዕቡድ ረበከ ሐታ የእቲየከ ልየቂን ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል ቁርአን። ወማ ኸለቅቱ ልጅነ ወልኢንሳ ኢላ ሊያዕቡድ ይሰማል ይሰማል። ጥያቄ ነበረኝ። ጥያቄሽ ምንድን ነው? ጥያቄ እኔ ያለሁኝ ስደት ነው። ከባሌ ጋር ያኔ የተጋባ ነው በስደት ነው። ይሰማል? እሺ ይሰማል። መጀመሪያ ስንፋቅር ጥያቄ የፍቅር ጥያቄ ሲጠይቀኝ እኔ ቤተሰቦቼን ለውጣለሁኝ ትዳር አልፈልግም በዚህ ሰዓት ብዬ ስለው እሱ ያንቺን ብር አልፈልግም አንቺ ነው የምፈልገው ብሎ ቃል ገብቶልኝ ነበረ። ከዛ ከተጋባን በኋላ በመጀመሪያ በቃሉ አልሄደም። በቃ ሁሌም በእኔ ገንዘብ ጭቅጭቅ ጀመረ ማለት ነው። እሺ ሀታ ቤተሰቦች ራሱ አንዳንዴ አባት የሚዘየርበት ሰዓት አለ አይደል? በአመት አንዴም በረመዳን ምናምን ጠይቃ አለ አይደል? እሱ ራሱ አይጠይቅም ነበረ፣ እምቢ ይለኝ ነበረ። በቃ እሱን ካገቡ በኋላ እኔም ቤተሰቦችን ብር መላኩም አቆምኩኝ። በሱ ምክንያት ጭቅጭቅ አልፈልግም ብዬ አሁን ያ ብዙ አመት ኖረናል። ሁሌም በእኔ በብር ምክንያት ኒካ ፈትቻለሁ አይሉም፣ ብቻ ሂጂ ነው የሚለኝ ማለት ነው። ሁሌም በእኔ በብር ለምሳሌ በእኔ ዘመድ የሆነ ሰው ከታመመ ግሩፕ ምናምን ካለ ብር ካለው ሲለው አይፈቅድም፣ እሺ አይልም። የታመመ በቃ የሆነ ለሰዎች ካለው ሲለው እሺ አይፈቅድም፣ እሺ አይሉም። በዛ ምክንያት የተነሳ በቃ ሂጂ ይላል። ይሰማል? አዎ ጨረስሽ ወይንስ ገና ነሽ? አልጨረስኩም። አሁን ደግሞ እሱ እንደዚህ መሆኑን አባቱ መሬት ሰጥቶ ነበረ ለሱ። እኔ ቤት ሰርቻለሁኝ በአባቱ በሰጠው መሬት ሰርቼ ነበረ። አሁን ደግሞ እሱ ባለበት ሀገር ያገብተዋል። ኢትዮጵያ ከገባ በኋላ ደግሞ አሁንም ከኔ ብር ይፈልጋል። እኔ ያለው ስደት ነው ያለሁት። ብር ሲፈልግ እኔ ያኔ ብር አልነበረኝም፣ ስራ ሊይዝ ይፈልጋል በእኔ ብር ማለት ነው። ከዛ እኔ ብር የለኝም፣ የሆነ ትንሽ መሬት አለ አባቱ የሰጠው መሬት አለ፣ እሱን ሽጥና የቀረው እኔ ጨምሬ ስራ ትይዛለህ ብዬ ያማክረዋለሁኝ። እሱ ጠቅላላ ገንዘብ ከኔ ነው የፈለገው፣ መሬቱ ሊሸጥ አልፈለገም። ያኔ መሬቱን መሽጣት እኔ አልፈለኩም አለ። ከላስ ካልፈለክ እኮ እኔ ያን ብር የለኝም በዚህ ሰዓት ብዙ ብር የለኝም ይለዋለሁኝ። በዛ የተነሳ በቃ ሂጂ፣ በቃ ወላሂ ሂጂ፣ ወላሂ ሂጂ ደጋግሞ እንደዚህ ብሎ ስልኩ ዘግቶ ወጣ ማለት ነው። ከዛ ቀጥሎ በቃ እኔም ዝም አልኩኝ፣ አልደውልኩም።
በዛ ምክንያት ለምንድን ነው የማትደውልለት እያሉ ቤተሰቦቹ ወደ አባቴ ቤት እየሄዱና አባቴን ይረብሾታል ማለት ነው። ይሄ እንዴት ይታያል? ጥያቄው ምንድን ነው? አባቴን እንዴት ረብሽታል ነው ወይንስ ኒካ ወርዷል ነው ወይንስ ገንዘቡን መስጠት አለብኝ ወይ ነው? ታሪኩን ነገርሽን፣ የትኛውን ልመልስልሽ? ጥያቄሽ ምንድን ነው? አሁን እሱ ያኔ እኔ በቃ ሂጂ ቢሎኝ ስልክ ዘግቶ ከወጣ እኔ መልሼ አልደውልኩም ወደ እሱ ማለት ነው። ሂጂ ስላለኝ ኒካው ይወርዳል ወይ ነው ጥያቄሽ? ጥያቄ ሂጂ ስላለኝ ኒካ ይወርዳል ወይ? ሁሌም ሂጂ ነው የሚለኝ፣ ሂጂ ነው የሚለኝ። ደግሞ በመሀል አንዴ ተጣልተን ለቤተሰቦቹ ለእኔም ቤተሰብ ደውሎ ለእሱም ቤተሰብ ደውሎ ተጣልቻታለሁኝ የሆነ ነገር አርጉልኝ ብሎ ተናግሯል። እዚህ ደግሞ ለጓደኞቹ ደግሞ ይፈታታለው ኒካውን ያስወርዳለው ብሎ የተናገረው ሰው አለ ያኔ ማለት ነው። እኔን ደግሞ አንዴ አባትሽ ኒካ አስሮ የሰጠኝ አባትሽ ነው፣ ለአባትሽ ንገሪውና አባትሽ መጥቶ ኒካሽን ይፍታልሽ ያወርድልሽ ያለኝም ሰዓት አለ። አሁን ይሄ ኒካው በዚህ እንትን ኒካው ይወርዳል ወይ አይወርድም ነው? ሂጂ ጊዜ ኒካን ለማውረድ አስቦና ነይተው ከሆነ ኒካው ይወርዳል። አሁን ሂጂ ስትል ጊዜ ፈትቼሻለሁ ለማለት ነይሰሃል ጊዜ ፈትቼሻለሁ አዎ ያናስቤ ነው ካለ ኒካው ይወርዳል። በተሻለ የፍች ቃል እየተጠየቀ ሰውየው ሂጂ 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 ሲል ጊዜ ፍችን አስቦ ከሆነ ፍችን ነይቶ ከሆነ ይዛን ይወርዳል። ፍችን ካላሰበ ግን ኒካው ሊወርድ አይችልም። ኒካ ይወርዳል። ያኔ ሁሌም ሂጂ ይለኛል። ያኔ ግን የቤተሰብ ጋር ደውሎ የተናገረው እንዳልኩሽ ትጨርሻለሁ። አሁን ጠይቂው ሂጂና ባለሽን ሂጂ ስትል ጊዜ ኒካን ለማውረድ አስበህ ነው ወይ በይው። አዎ ካለ ኒካው ይወርዳል። አይ ኒካን ለማውረድ አስቤ አይደለም ካለ ደግሞ አይወርድም። እሺ ጥያቄ ያለው ገጠም። ሰላም አለይኩም ሙሱ። አለይኩም ሰላም። ማሜኔን ማሜኔን ደህና ሰላም ነው? አዎ ማሻአላህ። ጠፋሳ ለምን እየመጣህ አትዘይረኝም? አላስገባኛሉ እንዲያስገቡ ፍቃድ ጠይቅ አስጠይቅ ማምዬ እንዲያስገቡ ፍቃድ ጠይቅ። ይሄን አካውንት ትላንት አይደል እንደ የከፈትኩት? እሺ አድሚኖች ካላችሁ አያ የሚለውን ስታዩ ጊዜ ገስት ላይ ተልቆ አስገቡት። እሺ ማሜ በጣም ጎበዝ ልጅ ነው፣ ቁርአን ይቀራል። ማሜ ስንት ዓመትህ ነው? 7 ዓመት ነው። 7 ዓመት ማሻአላህ። ስንት ይዛ አድርገሃል? ወደ ሶስት ማሻአላህ። እስኪ ዛሬም ቁርአን እንቀራለን። እሺ ቁርአን ወላ ሐዲስ አውራው ዛሬ ሐዲስ ልነግርህ ነው። እሺ ንገረኝ ሐዲስ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወአለይኩም ሰላም ወረህመቱላሂ ወበረካቱሁ። ቢስሚላሂ ራህማን ራሂም አሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልከልመቱ ጠይባ ሰደቃ። ነቢያችን ሰለላሁ ዐለይሂ ወሰለም ጥሩ ንግግር ሰደቃ ናት ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመል ቁርአነ ወዐለመህ። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላጭ ሰው ማለት ቁርአን ቀርቶ ያስተማረ ሰው ነው ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልሙስሊሙ አኹል ሙስሊም። ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ወንድማማቾች ናቸው ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነ ሊላሂ ቲስዓ ወቲስዑነ ኢስመን ወመን አዳኸ ደኸለል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም ለአላህ 99 ስሞች አሉት፣ እነሱን የሐፈዘ ሰው ጀነት ይገባል ብለዋል። ወሹክረ ልሙተአባቲክ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሰላም ወረሕመቱላሂ ወበረካቱሁ። ማሻአላህ ማሻአላህ ማሻአላህ። ወላሂ በጣም ጎበዝ ገና 7 ዓመቱ ነው። ሐዲሶችን ሐፍዞ ሸምድዶ ከነ ትርጉማቸው በትክክል አላቸው። ጎበዝ ልጅ፣ ምርጥ እናት አላቸው።
እርሱን የምታሳድግ የምትኮተኩት ቁርአንና ሐዲስን እንዲማር ሁሉም እናቶች እንደዚች እናት ቢሆኑ መልካም። ልጆቻቸውን ዛሬ ብዙ እናቶች መንዙማና ነሽዳ እያስተማሩ ያሉ ስንቶች ናቸው የልጆቻቸውን እድሜ እያባከሉባቸው ያሉ። ነገር ግን ይቺ ጀግና እናት ልጇን ቁርአንና ሐዲስ ብቻ ነው የምታስተምረው። አያችሁ፣ ባለፈው ቁርአን ቀራልን፣ አሁን ደግሞ ዛሬ በርካታ ሐዲሶችን ሸምድዶ በቃሉ ከነ ትርጉማቸው አለልን። ጨርሻለሁ። ስለተከታተላችሁኝ ለመልካም ክትላችሁ አመሰግናለሁኝ አለ። ጀዛከላህ ኸይር ሙሐመድ፣ ሹክራን። እሺ አዘይርሃለሁ በለው። ቅዳሜና እሑድ ዘይርሃለሁ በለው። ቅዳሜና እሑድ ዘይርሃለሁ። እሺ ወንድሜ እናመሰግናለን። ደስ ካለህ ግን ሱረቱል ፋቲሃን ብቻ ቅራለን። እሺ ቅራለን። እሺ አይ በላ ፋቲሃ ቅራለን። ቁጭ በልና በቃለ ፋቲሃ አታውቅም እንዴ? አልሐምዱሊላህ ቅራለን። እሺ አልሐምዱሊላህ ረብል ዓለሚን። አዎ ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አርራህማን ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዓለይሂም ገይሪል መግዱቢ ዓለይሂም ወለዷሊን አሚን። ማሻአላህ ማሻአላህ ሙሐመድ ሹክራን ጀዛከላህ ኸይር። አላህ ይጨምርልህ። እናመሰግናለን። እሺ መሐመድ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እንዴት ነህ? አንዷ ልጄ ደግሞ ምንድን ነበር ያልሽኝ? የአሊን ታሪክ አሁን ምንድናቸው አሟሟቱን ማወቅ እፈልጋለሁ አለችኝ አንዷ ትልቅ ልጄ ደግሞ እና እሱን እንድትነግረን እና ከይቅርታ ጋር ደግሞ አንድ ቁራን ብቀራልኝ ደስ ይለኛል። እኔ ብዙ ቁራን አልቀራውም እስካሁን ባለማወቄ ልጆችን አልሐምዱሊላህ ልጆቼን ያሳደግኩት ግን አልሐምዱሊላህ ልጆቼ ብዙዎቹ የቀሩ ናቸው አልሐምዱሊላህ። አሁን ግን እናንተን እና ደግሞ አላህ ስላሳወቀኝ እንደ አዲስ ቁራን ጀምሬያለሁ አልሐምዱሊላህ ረብል ዓለሚን። በጣም ደስተኛ ነኝ አልሐምዱሊላህ አላህ ሙስሊም ላደረገኝ በጣም እናንተን ሳይ የበለጠ በጣም ደስተኛ ነኝ። በጣም እንደናንተ አይነት አላህ ያብዛልን። ልጆቻችን እንደናንተ አይነት አላህ ያድርግልን። እና ልጄ ደግሞ በጣም ስለሚወድህ እንግዲህ ምንም ማድረግ አልችልም። እኔ ሁሌ ስለከታተልህ በፊት እንደዚህ ተቆራርጠው ዩቱብ ላይ እየመጡ ነበሮች እማየው አሁን እንግዲህ እንትን ቲክታክ ያስከፈተው ራሱ ነው። ስለዚህ ስትገባ ይገባል ማለት ነው ሲመቸው ከትምህርት መልስ ኢንሻአላህ ኢንሻአላህ እንግዲህ አላህ ይጨምርልህ፣ አላህ ያበርታ። አሚን አሚን። የአሊ ብን አቢ ጣሊብ ታሪክ ባጭሩ አሊ ብን አቢ ጣሊብ ታሪኩ ባጭሩ እርሱ የነቢያችን ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ አባቱ አቡ ጣሊብ ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም አጎት ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከአጎታቸው ከአቡ ጣሊብ ቤት አድገዋል። የአሊ አባት አሳድጓቸዋል። የዛኔ ከእርሱ ጋር እያደጉ ባለበት ጊዜ ከቆዩ በኋላ ልክ አግብተው ነብዩ ሰለላሁ ዐለይሂ ወሰለም ህይወትን ሲጀምሩ አቡ ጣሊብ የአሊ ብን አቢ ጣሊብ አባት በህይወት ደካማ ስለነበረ ነቢያችን ሰለላሁ ዐለይሂ ወሰለም አሊይን ላሳድገው ከኔ ጋር ላግዝህ ብለው ተቀበሉት። አሊይ ከእርሳቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር አድጓል። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ሲላኩ ጊዜ ወዲያው እስልምናን ከተቀበሉ ልጆች መካከል አንደኛው አሊይ ብን አቢ ጣሊብ ነበር። አሊይ ከመጀመሪያ ህይወቱ ጀምሮ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አድጎ እስልምናንም ከእርሳቸው ጋር አብሮ ተቀብሎ ያደገ ታላቅ ሶሐባ ነው። አሊይ ብን አቢ ጣሊብ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ባደረጉ ጊዜ የእርሳቸው ፍራሽ ላይ ተተክተህ በእኔ ቦታ ላይ ተኛ ብለው ያዘዙት እርሱን ነበር። ልክ እርሳቸው ሲሄዱ ወጥተው ከቤት ከሃዲያኖች ሲገቡ ጊዜ ቤት ውስጥ አሊይን ነቢ ሰለላሁ ዐለይሂ ወሰለም ፍራሽ ላይ ተኝቶ ነበር ያገኙት። ልክ ሲከፍቱ ቤቱን አሊይ ነው።
እኛ አንተን ሳይሆን ሙሐመድን ነው የምንፈልገው ብለው ፍለጋ ወጡ። ቦታቸዋል ነቢያችን ሰለላሁ ዐለይሂ ወሰለም አንተ ሚኒ ቢመንዚለቲ ሃሩን ሚን ሙሳ ብለው መስክረውለታል። አንተ ከእኔ ዘንድ ያለህ ደረጃና ቦታ አልይ ልክ ሃሩን ከሙሳ ዘንድ ባለው ደረጃ ልክ ነው ብለው ተናግረውታል። ቦታቸዋል በጣም ትልቅ ቦታና ደረጃ አለው በኢስላም። ሌላው ዓሊ ብን አቢ ጣሊብ አራተኛውና የመጨረሻው የነቢዩ ሰለላሁ ዐለይሂ ወሰለም ኸሊፋ ምትክ ነው። ሰል በኸሊፋነት በምትክነት ለብዙ ጊዜያት አስተዳድሯል። ነቢያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ ነው ዓሊ ብን አቢ ጣሊብ ያረፈው። እንደሚታወቀው ስለ አሟሟቱ ከመናገራችን በፊት ግን ከዚያ በፊት ልታውቁ የሚገባው ዓሊ የነቢዩ ሰለላሁ ዐለይሂ ወሰለምን ውድ ልጃቸውን አግብቷል። ማነች እርሷ? ፋጢማ። ከፋጢማም ሁለት ልጆችን ወልዷል። ማንና ማን? ሐሰንና ሁሰይን። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሐሰንና ስለ ሁሰይን ሰይዳ ሸባብ አህሉል ጀና ብለው መስክረውላቸዋል። የጀነት የወጣቶች አለቃ ብለው መስክረውላቸዋል። ሁለቱም የጀነት መሆናቸው ተመስክሯል። ልክ እንዲሁ ፋጢማ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ የዓሊ ብን አቢ ጣሊብ ሚስት የሆነችዋ ሰይደት ኒሳ አህሉል ጀና ተብላ ተመስክሮላታል። የጀነት ሴቶች ሁሉ ዋናና አለቃ ተብላ የተመሰከረላት ታላቅ ሴት ነች። ገባቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዷት ነበር። ፋጢማ ብድዓቱ ሚኒ መን አርዳሃ ፈቀድ አርዳኒ ወመን አግበበሃ ፈቀድ አግበበኒ ብሎ ተናግረዋል። ፋጢማ ልጄ የአብራኬ ክፋይ ነች፣ እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን አስከፋ ብለው ተናግረውላታል። ይቺ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ልጅ የታላቁ ሰሓባ የዓሊ ብን አቢ ጣሊብ ሚስት ነበረች ማለት ነው። ወደ አሟሟቱ ስንሄድ ጊዜ ዓሊ ብን አቢ ጣሊብን የገደለው አብድራህማን ብን ሙልጅም የተባለ የኸዋሪጅ አቂዳ ወይም መንሃጅ ተከታይ የሆነ ሰው ነው። አብድራህማን ብን ሙልጅም የተባለው ሰው ቁርአንን በደንብ አድርጎ ከሚቀሩ ሰሓቦች ማን ነው? ታቢዒዎች መካከል ነበር። ዑመር ብን አልኸጣብ በግብፅ ሀገር ቁርአን በደንብ አድርጎ የሚቀራ ሰው ላክልን በተባለ ጊዜ እርሱን ነበር የላከላቸው። ይሄ በደንብ አስተካክሎ ቁርአንን የሚቀራ ሰው ነው፣ ሌሎችንም እንዲያስተምር ፈቅጄለታለሁ ብሎ ዑመር መርጦ የላከው ሰው ነበር። ይህ አብድራህማን ብን ሙልጅም የተባለ ሰው ግን ከዕለታት አንድ ቀን አንዲትን የኸዋሪጅ አመለካከት ያላትን ሴት ያፈነገጠ አመለካከት ያላትን ሴት ያፈቅራል፣ ይወዳታል። ጓደኞቹ ተዋሉት፣ ጸሎሸኛቸው ኦንላይን ያለ ነው። ከዚያ በኋላ እቺ ሴት በወደዳት ጊዜ አያችሁ፣ የተሳሳተ መንገድ ላይ ያለችን ሴት መውደድ ክፋቱን ተመልከቱ። ከዚህ ሰው ትማራላችሁ። በጣም በሰሃቦች የተወደሰ ሰው ነበር አብዱራህማን ብን ሙልጅም። የሆነች የኸዋሪጅ አመለካከት ያላትን ሴት ወደዳትና ትዳር ፈለጋት። ሰዎች ተዋሉት፣ እቺ ሴት አመለካከቷ ኸዋሪጅ ነውና ትቅርብህ አሉት። አይ አስተካክላታለሁኝ በችግር የለውም ብሎ ተጠጋት። አስተካክላለሁ ስትል ማስተካከልም አለ በዛው ገብታችኋል። ሰዎች የአላህና የመልእክተኛውን መንገድ ትተው እኔ ይህን ሰው አሰልመዋለሁኝ እኔ ይህን ሰው ወደ መንገድ ያመጣዋለሁ ብሎ ጉዞን መጀመር ከአላህ መንገድ ወጣችሁ ሰውን አስተካክላለሁ ማለት ስህተት ነው። ወዲያውም ይሄ ሰውዬ ሴት አፈቀራት፣ ወደዳት፣ ተጠጋት። አንቺን ማግባት ፈልጋለሁ ሲላት ጊዜ ችግር የለውም እስማማለሁኝ አለችው። ግን አንድ ምህር አለኝ ከአንተ የምፈልገው ነገር እንድታደርግ አለችው። ምንድን ነው ብሎ ጠየቃት። ዓሊይን መግደል አለችው። እዚያ አሰበበትና በቃ እስማማለሁኝ አለ። ዓሊይ ብን አቢ ጣሊብ ረዲየላሁ አንሁ በበግዳድ ላይ በኢራቅ ዋና ከተማ ላይ እርሱና በዓሊይ ብን አቢ ጣሊብ ሶላትን ለመስገድ ለሱብሒ ሶላት ሌሊት እየወጣ እያለ መንገድ ላይ ጠብቆ ገደለው። የዓሊይ ብን አቢ ጣሊብ ፍጻሜ እዛ ላይ ሆነ ማለት ነው። ረዲየላሁ አንሁ ወአርዳ። ይሄ ነው። ስለዚህ በተሳሳተ መንገድ ላይ ያሉ ሰዎችን ለምድራዊ ህይወት